ሰላም ጤና ይስጥልን እንደምን ሰንብታችኋል የተከበራችሁ የ433 ቤተሰቦች 433 በድጋሚ በተመረጠ ጉዳይ ከእናንተ ጋር ቆይታ ሊያደርግ እዚህ ስቱዲዮ ተገኝተናል። ዛሬ ሚሊዮን ጉግሳና ዮናስ አዘዘን በ433 የዩቲዩብ ገጻችን የቤተሰባችን በመሆን አባል በመሆን ከኛ ጋር እንድትቆዩ እንጋብዛለን። ሰብስክራይብ አድርጉ፣ ሼር አድርጉ፣ የደወል ምልክቱን የተጫናችሁ አዳዲስ ጉዳዮች በሚኖሩበት ሰዓት በትኩሱ ታገኛላችሁ። ከዛ ውጪ እስከ አሁን 23500 የደረሰ ነው ሰብስክራይበር በአጭር ጊዜ ውስጥ በ5 ወር ውስጥ የሆነ በእናንተ በአድማጮቻችን ድጋፍ ነው። አሁንም የ433 የክብር ስፖንሰሮች እናንተ አድማጮቻችን ናችሁ። ቤተሰቦቻችን እንድትሆኑ እንደ ወትሮ ሁሉ ዛሬም ጥሪያችንን እናቀርባለን። ለዚህም ምስጋናችን በጣም ከፍ ያለ ነው። ዛሬ እንግዲህ እናነሳው ሰሞኑ ኢንተርናሽናል ብሬክ ነው። የሊግ ውድድሮች ተቋርጠዋል። ጠንካራ ቡድኖች ደካማ ቡድኖች ሁሉ ጠንካራ ቡድኖች ሲሞገሱ ከርመዋል። ደካማ ቡድኖች ደግሞ ሲተቹ ከርመዋል። አሁን ኢንተርናሽናል ብሬክ ነው። አንዳንድ የሚነሱ ጉዳዮች አሉ። ለዛሬ መረጥ ነው እዚህ የሰሞኑን የቪኒሽስ ጉዳይ ነው። ቪኒሽስ ጁኒየር ከሮድሪ የባሎንዶር ከተሸለመ በኋላ ያለው ቪኒሽስ እና ከሮድሪ የባሎንዶር ሽልማት በፊት ያለው ቪኒሽስ በብዙ መልኩ የተለየ መጥቷል። በበጎ ጎን ሳይሆን በአሉታዊ ጎን። ምክንያቱም ተጫዋቹ እንደተጠበቀው እየሆነ አይደለም። አሁን ደግሞ በመንታ መንገድ ላይ ይገኛል። ሚሊሻ በሪያል ማድሪድ አዲስ ኮንትራት ይፈልጋል። አሁን ትልቁ ጥያቄ በሪያል ማድሪድ በተለይ ክርስቲያኖ ነበር፣ ምንም ጥያቄ የለውም። ክርስቲያኖ ሲለቅ ካሪም ቤንዜማ ነበር የቡድኑ የፊት መሪ አውራ። ከዛ ካሪም ቤንዜማ ደግሞ ሲለቅ ቪኒሽስ 1 አመት የህይወት ዘመኑ ምርጡ ሲዝን ብሎ ያሳለፈው ቪኒሽስ ከወጣበት ቤንዜማ ከወጣበት አመት ቀጥሎ ያለውን ነው። በዛ አመት የቻምፒየንስ ሊግ ጭምር ማንሳት ችሏል። በፍጻሜ ጎል አስቆጥሯል። በጣም አስደናቂ ጊዜ ነው ያሳለፈው። ያ ማለት የቡድኑ ሜን ማን ወይም ደግሞ ዋናው ሰው የነበረበት ጊዜ ነው። አሁን ኪሊያን ኤምባፔ መጥቷል እና ኤምባፔ ደግሞ መምጣት ከቪኒሽስ ጋር ፉክሩን በብዙ መንገድ ከፍ ያደረገው ይመስላል። አንዳንዱ ፉክር ለማድሪድ አሉታዊ አስተዋጽኦ አለው። ምክንያቱም አንደኛ ኪሊያን ኤምባፔ ከግራ መስመር ነው የሚነሳው። እንደ ቪኒሽስ ግን ሞር 9 ቁጥሩን መጫወት የሚችል ተጫዋች ነው። በዚህ ነገር ብዙ ልዩነት ወይም ደግሞ ያን ያህል ብዙ ችግር አላየንም። ግን ኤምባፔም ወደ ግራ ድሪፍት ማድረግ የሚወድ አይነት ተጫዋች ነው። ሜዳ ላይ ያለው ነገር አለ። ከዛ ውጪ ከሜዳ ውጪ ነው ኪሊያን ኤምባፔ በሳምንት 600,000 ዩሮ ነው የሚከፈለው። ቪኒሽስ አሁን አዲሱ ኮንትራት ማራዘሚያ ላይ ከኪሊያን ኤምባፔ እኩል ነው ሊከፈለኝ ይገባል የሚል ጥያቄ አንስቷልና ሪያል ማድሪድ ይሄ መቀበል አልፈለገም። ተጫዋቹ ከሜዳ ላይ ያለው አቋሙ እየወረደ ያለ ይመስላል አሁን። ከዛ ውጪ ደግሞ ከሜዳ ውጪ ያለው ባህሪ ለማድሪድ ጥሩ አድቨርታይዝመንት አልመሰለኝም። ከሜዳና በሜዳ ውጪ ያለው ቪኒሽስ ላይፍ በጣም ኮንሰርን የሆነበት ይመስለኛልና ምናልባት ይህን ገንዘብ ወይም ከዚህ በላይ ሊያገኝ የሚችለው በሳውዲ አረቢያ ከሄደ ብቻ ሊሆን ይችላልና ከዚህ ጋር ተያይዞ እንግዲህ የማድሪድ አቋሙ ወርዷል። ምንድነው በእንታ መንገድ ያልኩ ለዚህ ነው። ቪኒሽስ ከማድሪድ ወጥቶ አዲስ አየር መተንፈስ አለበት ወይስ ዘመን ቆይታ አለበት? ብዙ ጥያቄዎች አሉ። ወርልድ ካፕ የዓለም ዋንጫ በዚህ ሲዝን አለ። ይሄን ሁሉ ስትመለከት ለቪኒሽስ ጁኒየር ነገሮች የጠበቀውን ያህል ወይም ደግሞ ስታክ አድርገው ወደኋላ ሪግሬስ ያደርጋል ይመስላል። ያ ትክክለኛ እይታ ይመስለኛል ሊሆን ምክንያቱም ለባሎንዶር ተጠብቆ ሳይሳካለት ከቀረበት አመት በኋላ አካላይም አእምሮዊ መውረድ የተመለከትንበት ይመስላል። ቪኒሽስ ጁኒየር ብዙዎች ተስፋ ነበራቸው። እሱም በጣም ኤክስፔክት ያደረገው ይህን ሽልማት ማሳካት እንደሚችል ነበር። ሽልማቱ ሳይሳካ ቀረ። ከዛ በኋላ ከክለቡ ጋርም በዙሪያው ካሉ ተጫዋቾች ጋርም ከተቃራኒ ቡድን ተጫዋቾች ደጋፊዎች ጋር በየጨዋታው ችግር እየፈጠረ የሚወጣ ተጫዋች ነው። አንዳንድ ተጫዋቾች አሉ በእግር ኳስ ሲሆን በሰው ጥላ ስር ብዙ ምቾት የማይሰማቸው። ምናልባት ከካሪም ቤንዜማ ተስማሚ ይመስለኛል። ይሄ በዙሪያው ካሉ ተጫዋቾች ጋር ኳሊቲውም ተስማሚ ነው። የኤምባፔና የካሪም ቤንዜማ ኳሊቲዎች ፍጹም የተለያዩ ናቸው። ኤምባፔ የበለጠ ግለኝነት የሚያበዛ ኳሊቲውም ለዛ የተስማማ የበለጠ የራሱ ፔስ ያለው ድሪቭል ማድረግ የሚወድ እንደዚህ አይነት ተጫዋች ነው። ብዙ ፓሰር የምትለው አይነት አይደለም። ካሪም ቤንዜማ ግን የአማካዮች ኳሊቲ ያሉት አማካይ ቢሆን ተስማምቶት ሊጫወት ወደኋላ ድሮፕ አድርጎ ጫወታ ሃሪኬን ላይ ምን አይነት ኳሊቲ ስለ ያለው ፓሶቹ በጣም ጥራት ያላቸው ናቸው። ሰልፊሽ አይደለም ካሪም ቤንዜማ። ለቡድን የሚጫወት ለጓደኞቹ የሚጫወት አይነት አይምሮ ያለው ተጫዋች ነው። ኤምባፔ መጀመሪያ ቅድሚያ የሚሰጠው ለራሱ ነው። እንግዲህ በፓሪስ ሰን ጀርመን አንዱ የችግሩ ምክንያት ከሊዮኔል ሜሲ እና ከኔይማር ጋር ተስማምቶ መጫወት መቸገሩ ነው።
ከኔማር ጋር የመጀመሪያ ወቅት ላይ ትንሽ የተስማሙ ይመስሉ ነበር። ምክንያቱም የኔማር ኳሊቲ ከሱ ከፍ ያለ መሆኑን አምኖ የተቀበለ ይመስል ነበር። ስለዚህ እሱ በኔማር ጥላ ስር ለመጫወት ልክ ቤንዜማ በሮናልዶ ጥላ ስር ለመጫወት እንዳልተቸገሩ ሁለቱም ተመሳሳይ ናቸው። ከዛ በኋላ ግን የመልበሻ ቤቱ ችግር ፈጣሪ የነበረው አንደኛው ኢምባፔ ነው። ይሄን ባህሪ ነው ይዜ ሄዶ ብዬ ነው ማምነው ወደ ሪያል ማድሪድ እና ቪኒሺየስ ጁኒየር ለሪያል ማድሪድ ሁለተኛ አይነት ሰው እንደዚህ አይነት ስሜት እንዲሰማው የሆነ ይመስለኛል። ተጫዋቹ በራሱ ይሄንን የሚፈጥር ሜንታሊቲ ያለው ነው በራሱ ቪኒሺየስ ጁኒየር። በተጨማሪ ክለቡ አካባቢ የምታያቸው አንዳንድ ነገሮች ተጫዋቹ እንደዚህ አይነት ስሜት እንዲሰማው የሚያደርጉ ሆነው ታያቸዋል። አንዳንዶቹ አሁን የዣቪ አሎንሶ አንዳንድ ውሳኔዎች ተጠባባቂ የሚያደርገው ጨዋታዎች አሉ። ጥሩ በተንቀሳቀሰበት ጨዋታ ተቀይሮ የሚወጣባቸው ጨዋታዎች አሉ። አንደኛው የባርሴሎና ጨዋታ ቪኒሺየስ ጁኒየር በጣም ጥሩ የተንቀሳቀሰበት ጨዋታ ነው። ከዛ ተቀይሮ ሲወጣ ሲያግሮመርም ተመልክተነዋል። ምክንያት ይመስለኛል እንግዲህ የነበረው አቋም የባርሴሎና የጨዋታ አቀራረብ የበለጠ ለቪኒሺየስም ተስማሚ ነው ለኢምባፔ ብቻ ሳይሆንና ሃይላይኑ በደንብ ኤክስፕሎይት እንደውም በዛ ጨዋታ ያናየ ነው። በጣም የተለየ ነበር ቪኒሺየስ በዛ ምሽትና የኪሊያን ኢምባፔ በየትኛውም አቋም ተቀይሮ የማይወጣበት አይነት ውሳኔዎችና ቪኒሺየስ ጁኒየር በእያንዳንዱ ጨዋታ እየተቀየረ የሚወጣ ተቀይሮ የሚገባ ተጫዋች የመሆን ስሜቱ ትንሽ ተጫዋቹን የጎዳው ይመስላል። የዣቪ አሎንሶም አንዳንድ ውሳኔዎች በዚህ መንገድ እንዴት አድርጎ ኮንትራት ማደስ ይችላል? ከኬሊያን ኢምባፔ ያነሰ ደሞዝ ድርድር ፈጽሞ ቪኒሺየስ ሊቀበል እንደማይችል ጥርጥር የለውም። ምክንያቱም መልበሻ ቤቱ በሁለቱ ይጎ ለሁለት ተከፍሏል። ስለዚህ በዚህ ምክንያት ቪኒሺየስ ጁኒየር ከኢምባፔ በታች ደሞዝ ፈጽሞ ማድሪድን የሚቀበል አይመስልም። ሜዳ ላይ ያለው እንቅስቃሴ መጥፎ የሚባል አይደለም። እንግዲህ 5 ጎሎችን አስቆጥሯል፣ 4 ኳሶችን አሲስት ማድረግ ችሏል። 1139 ደቂቃ በቪኒሺየስ ጁኒየር ኳሊቲ ብዙ የሚባል አይደለም እና ያለፉት አመታት የበለጠ ወደ ጎል አስቆጣሪነት መጥቶ የቪኒሺየስ ብስለት ከኳስ ጋር ብዙ ጥያቄ የሚነሳበት ተጫዋች አልነበረም። ግን ሳጥን ውስጥ ተመሳሳይ አእምሮ ነው ያለው። ይሄ ከራሱ ሜዳ ወይም ደግሞ ከሳጥን ውጪ ያለውን ሜንታሊቲ ይዞ ነው ሳጥን ውስጥ የሚገባውና የት ጋር ኳስን መምታት እንዳለበት የግብ ጠባቂና አቋቋም የማየት የጊዜ አወሳሰኑ ብዙ ትችቶች ይነሱበት ነበር። ግን የተጫዋች ገና በእድሜ 25 መሆኑን መርሳት ያለበት ለዚህ ነው መንታ መንገድ ላይ የሚለውን መነሻ ያደረኩት። ለምንድን ነው መንታ መንገድ ላይ ድጋሚ ወደ ስኬቱ ለመመለስ የሚወስነው ውሳኔ አሁን ይሄኛው በኬሪሩ ትልቁ ፖይንት ላይ ያለ ይመስለኛል። በቀጣይ ደግሞ የዓለም ዋንጫ አለ። አሁን ከጥያቄው በማድሪድ ደስተኛ እንዳልሆነ ያየን። አሁን ይብን በመቀደም በራዮ ቫይካኖ ጨዋታ ሲቀየር ፊቱ ላይ የነበረው ስሜት መገረም አሎንሶ ሲቀይረውና እንደውም ሲናገር የከንፈሩን እንቅስቃሴ ተመልክተው ምን እንዳለው ጭምር ይዘው ወጥተዋል እኮ በጣም ገርሞታልና ጨዋታ ማሸነፍ አልፈለግም ማለት ነው አይነት አሎንሶ ማለት ነው። የዛ አይነት ሪያክት ነው ያደረገውና በዚህ ደስተኛ አይደለም። ኮንትራቱ ማይራዘም በዚህ እሱ በፈለገው መንገድ ኮንትራቱ ማይራዘም ከሆነ መውጫ በሩ ሊያይ ይችላል። አሁን ባሉ መረጃዎች ያልጠንከር ብሎ በአውሮፓ የመጣ የለም። ግን አይን ሁኔታ በጥልቀት እየተከታተሉ ያሉ ክለቦች የሉ ማለት አይመስለኝም። በአውሮፓ በደንብ የነገር ይኖራል። ከዛ ውጪ ለተጫዋቹ በአውሮፓ ከፍ ያለ ገንዘብና የእግር ኳስ ሰክሰስ ዋስትና የሚሰጡ ክለቦች አሉ ከማድሪድ ውጪ። የገንዘብ ደግሞ ከአውሮፓ በእጥፍ የገንዘብ ዋስትና የሚሰጡት ስፖርታዊ ስኬት ግን ከአውሮፓ በጣም ያነሰ። ለምሳሌ ሳውዲ አረቢያ ከሄድክ ስፖርታዊ ስኬቱ በጣም ዝቅ ያለ ነው የሚሆነውና በዚህ ረገድ ጥሩ መካሪ፣ ጥሩ ወኪል፣ ጥሩ ፋሚሊ ያስፈልገዋል። ቪኒሺየስ ነው የተባለ ያለው ትልቁ ምናልባት አሁን ትልቅ ተስፋ ያለው የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ናቸው። ሰሞኑን ደግሞ ከማድሪድ አሁን ካሉ ቶክሲክ አትሞስፌር ወጥቶ በእርግጥ ማድሪድ የውጤት ክራይሲስ ውስጥ አይደለም፣ ግን የካልቸር አሎንሶ ላይ ቡድን ላይ ሊያሰርጽ የፈለገው ካልቸር እንደው አንድ አያይዘን እናነሳዋለን። ከአንቸሎቲ እናንሳውና ወይም የእንጨርሰን እንሂድ። አሎንሶ እዚህ ውስጥ ኢንጀስት ለመፈለግ ሊያርግ እየፈለገ ያለው ካልቸር አለ። የሪያል ማድሪድ የሚጫወትበትን ስትራክቸር ሪያል ማድሪድ ከዚህ በፊት የሚታወቅበትን ይሄ ሞር ሪያል ማድሪድ በቃ የሞመንት ኦፍ ብሪሊያንስ አይነት ቡድን ይመስለኛል። በእርግጥ የሜዳው ኮሮች ላይ በጣም ረጅም ጊዜ አገልጋዮች አሉት። ለምሳሌ ግብ ጠባቂ ላይ ኢከር ካሲያስ ነበረ።
ራሞስ ነበር። ከዛም በፊት ወደ ኋላ ሄደ ፈርናንዶ ሄሮ እና ኢቫንኤል ጌራ ጥሩ ተጫዋቾች አሉ። ግን ከወገብ ላይ ደግሞ ሞመንት ኦፍ ብሪሊያንስ አለ። ዚኔዲን ዚዳን፣ ሉዊስ ፊጎ፣ ራውል ጎንዛሌዝ፣ ሮናልዶ የብራዚሉ፣ ሮናልዶ የፖርቱጋሉ እንደዚህ አይነት ነገሮች ግን እንደነ ባርሴሎና እንደ ባየር ሙኒክ አይነት ስትራክቸር የሆነ ተጋጣሚን ተቆጣጥሮ የሚጫወት ቡድን በመጠኑ ሞድሪች እና በነ ክሩስ ጊዜ አይተናል። ግን አሁን ከዛ ደግሞ ወጥቷል እና አሎንሶ እዚህ ቡድን ውስጥ ማስረጽ የሚፈልገው ነገር የካልቸር ግጭት ያለ ይመስለኛል። አሁን ከአንዳንድ ተጫዋች ጋር ከወዲሁ አለመግባባት አለ። ቡድኑ ከጀርባ መስርቶ መጫወት ነው የፈልገው አውት ፍሮም ደ ባክ። በረኛው ኩርቷ ነው ሞር ኩርቷ አይደለም። ኩርቷ ተደጋጋሚውን የሚሰጠው ኢንስትራክሽን የተለየ ነው ከዚህ ቀደም ከነበሩት ወይም በቤልጅየም ከሚያውቃቸውና መጠነኛ እዚህ ቦታ ላይ ከተጫዋቹ ጋር እንደዚሁ ቫልቬርዴ ፕሪፈር የሚያደርገው አማካይ ክፍል ላይ ነው ከሳጥን ሳጥን የሚሮጥበት ጎል የሚያስቆጥርበት ፖዚሽን። አሁን ግን ካርቫል ተጎድቷል፣ ትሬንት አለ። ሶስተኛው ተጫዋች ይሄኛውን ተጫዋች ነው የሚጠቀሙበት ቫልቬርዴን እና ይህ ችግር አለ። ከዛ ውጪ ፊት ላይ ያሉት ተጫዋቾች ፕሬስ ማድረግ ወደኋላ ትራክ እያደረጉ መከላከል እዚህ ጋር የጎ ጥያቄ ይነሳል። እነዚያ ቶፕ ተጫዋቾች ሚሊሻ አይፈልጉም። ይሄን የአሎንሶ የትሬኒንግ ሜተድ በድሮን የታገዘ በከፍተኛ ቪዲዮ ትንታኔ በጣም ለሁሉ እንደምንለው ለቶፕ ተጫዋቾች አሰልቺ የሆኑ እኔ ሜዳ ላይ እኮ ኳሊቲ አለ ምንድን ነው አይነት ነገር አስታውሳለሁ። በራሱ መንገድ ልክ እንደ ሮማሪዮና ክራይፍ የነበረ የለም ሮማሪዮ ወደ ካርኒቫል ለመሄድ ፍቃድ ይጠይቃል፣ ክራይፍ ከለክሏል። ኤል ክላሲኮ ላይ ሁለት ጎል ካስቆጠርክ ሁለት ጎል ካስቆጠርክ ትሄዳለህ። 3 አገባ እና ሶስተኛውን ጎል አስቆጥሮ ተሽ ላይ ነው ላይ ክራይፍን እየጠየቀው ነበር። ያው ጨርሻለሁ ምናምን ፈቀድክልኝ አይነትና መሄድ ይችላል። በግላው እንደዚህ ተጫዋቾች አሁን በኢንስትራክሽን ያ በቃ ኳሊቲው ነው ያላቸውና አሁን በማድሪድ ውስጥ እንደዚህ ነገሮች ብዙ የተወደዱ ጭንቀት የማይፈልጉ ይመስላል አንዳንዶቹ ተጫዋቾች። ይሄ ማድሪድ ቤት ውስጥ በውጤት አሁን ባለችው ጥቂት ውጤት እየተሸፈነ ያለ ግን የካልቸር ፍጭት አሁን አሎንሶ እንደ ዚዳን መልበሻ ክፍል ውስጥ የዚዳን አይነት ተቀባይነት ላይኖረው ይችላል እና ይህ አይነት ነገር ማድሪድ ውስጥ በውጤት ቀውስ ውስጥ ስላልሆኑ ጎልቶ አልወጣም እንጂ የተወሰነ የባህል መጣር የባህል ሾክ ያለ ይመስላል። ሁለት ፍጹም የተለያየ ባህሪ ያላቸው አሰልጣኞች ናቸው መልበሻ ቤት የተቀያየሩት። ካርሎ አንቸሎቲ ለተጫዋቾች ነጻነት የሚሰጡ አሰልጣኝ ናቸው። እንታም እኮ ከየጨዋታ በኋላ ሚልሻ ኢቢዛ ይሄዳሉ እኮ ማድሪድ ላሊጋ ምንም ሲያሸንፍ አሁን ብዙ ጊዜ አንተ እንትን የምትሄደው ቫኬሽን ላይ ስትሆን ያኔ ስፔን ኢቢዛ እዛው ስለሆነ በቃ ምንም ይሄ ሲሪየስ የሆነ እንትን የትገባ የተወጣ የፐርሰናል ላይፍ ላይ የገቡ ፔፕ ሰላይ ጭምሩ ይልክባቸው ነበር ፒኬ ሲናገር በዛ ደረጃ ፐርሰናል ላይፋቸው ላይ ጭምር ነው አሎንሶ ከዚህ ቀደም ያልነበረ ማለት ነው። በእነ አንቼሎቲ በእነዚህ ላን ዘመን ያልነበረና ያ ፍሪደም ሁሉ አሁን አደጋ ውስጥ የገባ ይመስላል። እነዚህ ቶፕ ተጫዋቾች በዚህ ደስተኛ ሊሆኑ አይችሉ። በተለይ ብዙ ከካርሎ አንቸሎቲ ጋር ለቆዩ ሰዎች ብዙ ደስተኛ የሚሆኑበት ሁኔታ አይኖርም። ግን አሎንሶ በአንድ ወቅት ስለ ተጫዋቾች ማኔጅመንት ከሰለጠኑት አሰልጣኞች ከካርሎ አንቸሎቲ ብዙ እንደተማረ ሲናገር ነበር። ግን ተቃራኒው ነው እየተገበረ ያለው። የቪኒሲየስ ጁኒየር አንደኛው ችግር ከአሰልጣኙ ጋር አለመግባባት እየሆነ መጥቷል። አሁን በግልጽ ሮድሪጎ ከግራ እየተነሳ በሚጫወትባቸው ጥያቄዎች ነበሩ። ቪኒሲየስ ቀጥተኛ ቢሆን ከቀኝ ቢነሳ ሶስቱን እንዴት ነው መጠቀም የሚቻለው? ኢምባፔ ሲመጣ ብዙ ጥያቄዎች ነበሩ። አሁን የሮድሪ ጉዳይ የለየ ይመስላል። የአሰልጣኙ የመጀመሪያ ተመራጭ አይደለም። ስለዚህ እሱ በሌለበትም ጨዋታ ኪሊያን ኢምባፔ 9 ቁጥር ላይ ሆኖ እየተጫወተ ቪኒሲየስ 90 ደቂቃ ለመጨረስ እየተቸገረ ነው። ይሄ በጣም እያበሳጨው ነው ያለው። እርግጥ በባርሴሎናው ጨዋታ ምናልባት ቡድኑ ጨዋታውን ማሸነፍ የሚችልበትን ጎሎች አስቆጥረዋል። ደቂቃው ሄደዋል። ምናልባት መቀየሩ አስደንጋጭ ቢሆን ብዙዎች ኤክስፔክት አላደረጉትም። ከአቋሙ አንጻር ብዙ ላያነጋግር ይችላል። የቪኒሲየስ ብስጭት በሳምንቱ መጨረሻ ከቫይካኖ ጋር ባደረጉት ጨዋታ ግን የቪኒሲየስ ሜዳ ላይ መኖር ለሪያል ማድሪድ የበለጠ አስፈላጊ ነበር። ምክንያቱም በጥብቅ መከላከል ነው ጨዋታቸውን እያደረጉ ያሉት። ተቃራኒ ቡድን ስፔስ የሚፈልግ አይነት ማጥቃት መተግበር ነበረበት። ምክንያቱም ከጀርባ ፔስ የለም። ከኢምባፔ ፔስ ይልቅ የበለጠ የቪኒሲየስ ጁኒየር ድሪቭል ያስፈልገው ነበር በጨዋታውና በዛ ጨዋታ ተቀይሮ ሲያስወጣው ጎልም ያስፈልጋል። 0-0 ነው። ጎል ያስፈልገዋል። የሚያጠቃበት መንገድ የበለጠ የቪኒሲየስ ኳሊቲን የሚፈልግ ይመስላል። የተቃራኒ ቡድን የመከላከል አደረጃጀትን ስትመለከትና
አሎንሶ ውሳኔ ደስተኛ ያልሆኑ የማድሪድ ሰዎችም እንዳሉ ከዛ በኋላ ሲነገር ነበርና መንታ መንገድ ላይ ነው የሚለው ነገር የበለጠ የሚያሳምነው ምንድነው ይሄንን ደሞዝ ከፍሎ ቪኒሺየስን የሚያዘዋውር ቡድን ምናልባት እንዳልከው ወደ ሳውዲ አረቢያ ካልሆነ በአውሮፓ በሳምንት የኪሊያን ኢምባፔን 600,000 ፓውንድ በየሳምንቱ እየከፈለ ቪኒሺየስን የሚያስፈርም ቡድን ዝግጅት ያለው ቡድን ያለ አይመስልም። ወዴት ነው የዚህ ተጫዋች የእግር ኳስ ህይወት ቀጣይ ሊያመራ የሚችለው የሚለው ነገር ትንሽ አሳሳቢ ይመስላል። ትንሽ ፎይታል ከብራዚል ጋር ነው ያለው በዓለም ዋንጫ በዚህ በኢንተርናሽናል ብሬክ ብራዚል ከሴኔጋልና ከቱኒዚያ ጋር ጨዋታ አላት። የአፍሪካ ቡድኖች ላይ ነው ትኩረት ያደረጉት ምክንያቱም በዓለም ዋንጫ የአፍሪካ ቡድኖችን ያገኛሉ። ከዛ ውጪ ደግሞ በማርች ከፈረንሳይ ጋር ይጫወታሉ አሜሪካ። ያ ደግሞ ቪኒሺየስና ኤምባፔን በተቃራኒ ያገናኛል። ለአሁኑ ግን ከአንቸሎቲ ጋር ነው ያለውና አንቸሎቲ ምናልባት ለዚህ ተጫዋች የሚያደርጉት አስተዋጽኦ አንቸሎቲ ይጠበቃል። በተለይ ብራዚል ይህን ተጫዋች አብዝታ ትፈልገዋለች። አሁን ቪኒሺየስ አሁን በማድሪድ ያለበት ሁኔታ ሳይኮሎጂ ፐርፎርማንስ ካየ ሳኒዮር ዓለም ዋንጫው ላለባት ብራዚል ጥሩ ዜና አይደል። አሁን ስለ ፍሎሪያን ቪርትስ እያነሳን ነበር። ቪትስ ያለበት ሲቹዌሽን ለናግልስማንና ለጀርመን ደጋፊዎች ጥሩ አይደል። ምናልባት ጀርመን ሲል ለሲስተሙ ሊሆን ይችላል ምናምን ግን በክለብ ደረጃ ፑር ሲዝን ማሳለፍ አደጋ አለው እና ያን በደንብ ያዩ ይመስለኛል። ለቪኒሺየስም ለብራዚል ብሔራዊ ቡድን አሳሳቢ ነው አሁን ያለበት ሁኔታ። በእርግጥ በብራዚል እዛ ቦታ ላይ ተመራጭ ነው። ካርሎ አንቸሎቲ ይበልጥ እሱን ኤፊሽንት ለማድረግ ሙከራዎች እያደረጉ ነው። ባለፉት ጥቂት ጨዋታዎች ላይ በብራዚል ድሮም 4-2-4 ጨዋታ ነበር። በተለይ ካካ፣ አድሪያኖ፣ ሮናልዶ፣ ሮቢኒዮ ፊት አድርጋ 4-2-4 ጂልቤርቶ የቀያየሩ ይጫወታሉና አሁንም አንቸሎቲ ሞር በግራ ሳይድ ማርቲኔሊን አድርገው ሞር ፖኬቶችን እንዲያገኝ ቪኒሺየስ በግራ ሳይድ ኦልሞስት እንደ ሁለተኛ አጥቂ ሆኖ የሚጫወት በዛኛው ራፊና ያለ ሪቻርልሰን ያንን እያደረጉ ነው ያሉትና ሞር ለተጫዋች ምቹ ነው። ለጎል ቅርብ ይሆናል። ሳጥን ውስጥ ድሪብል አድርጎ መግባት እንደገና 1-2 መጫወት ይችላል። አሪፍ እንትን አለው አንቸሎቲ ያንን እያደረጉ ነው። ግን ሰሞኑን በብራዚል የኢቨንት ነበር የብራዚል ሲቢኤፍ ያዘጋጀውና አንዳንድ አሰልጣኞች ተገናኝተው የሚወያዩበት ኢቨንት ነውና የቀድሞ የብራዚል አሰልጣኞች ደስተኞች አይደሉም የውጭ አሰልጣኞች በመምጣታቸው። አንደኛ የመርሰል ሊያው ናቸው። ከዚህ ቀደም ታስታውሳለህ የብራዚል አሰልጣኝ ነበሩና ግብ ጠባቂም ነበሩ በብራዚል ታዋቂ። አሁንም ከዛ ሐሳብ ፍንክች አለልም ብለዋል። በተለይ በዚህ በአንቸሎቲ መጣ ብዙ እምነት የለም። ግን አንቸሎቲ የመጡት የብራዚል እግር ኳስ ለመቀየር ሳይሆን ብራዚልን በ2026 የዓለም ሻምፒዮን ማድረግ ብቻውና ተጠይቀው ነበር እሳቸው እዚህ የመጣሁት ስለ ተጫዋቾች የግል ከቪኒሺየስ ጋር ተያይዞ ስለ ተጫዋቾች የግል አቺቭመንት ልጨነቅ ሳይሆን ብራዚልን ሻምፒዮን ለማድረግ ነው የመጣሁት። ስለዚህ እኔ ቪኒሺየስን አንደኛ አባቱ አይደለም ሁለተኛ ወንድሙ አይደለም ሜዳ ላይ እኔ በምፈልገው መንገድ ፐርፎርም እንዲያደርግልኝ ብቻ ነው ብለዋል። አሁን ምንድነው ይሄኛው የሰውየው አስተያየት የቀድሞውን አሰልጣኝ ዶሪቫል ጁኒየርን የሚመለከት ነው። ዶሪቫል ከመሰናበታቸው በፊት ማነው ቪኒሺየስ ባሎን ዶር ባጣበት ሰሞን በጣም ስነ ልቦናው ተጎድቶ ነበር። በቬኔዙዌላው ጨዋታ የብራዚል 1-1 ይወጣችሁ እና አንደኛው አደጋ ውስጥ አጣቂዎች የከታቸው ያ ጨዋታ እና በዛ ጨዋታ የቡድኑ የመጀመሪያ ፔናልቲ መቼ የብራዚል ራፊኒያ ነው እና በዛ ጨዋታ ላይ ለቪኒሺየስ ሞራል ተብሎ ነው ፔናልቲ እንዲመታ የተሰጠውና አባከነው። አሁን እዛ ጋር ምንድነው ይሄ እዚህ ጋር የተጫዋቾችን የግል ግሎሪ ሃንት የሚያደርጉት ተጫዋቾች ስነ ልቦና የመጠበቅ ጉዳይ አይደለም። የቡድኑ አሸናፊነት ነው መቀጠል ያለበት። ስለዚህ መሆን የነበረበት ዋናው መቼ ራፊና ነው መጥቶም ቢሰትም ቢያስቆጥርም ቡድኑ አምኖበት የመጀመሪያ መቼ ያደረገው ተጫዋች ነው እንታቴ ነው። እና አንቸሎቲ ያለ እንደዚህ አይደለም። አሁን እዚህ ጋር ከቪኒሺየስ ጋር ተያይዞ ምንም የተለየ መሰራው ስራ የለም። ግን ስለዚህ መንቃት አለበት ከወዲሁ የሚል መልእክት ቪኒሺየስ ስለዚህ ሜዳ ላይ ፐርፎርም በሚያደርገው መንገድ ይወሰናል የሚል አስተያየት የሰጡትና ሰፖርት እሱን ለማድረግ አሁን ያልኩት ታክቲካል አጀስትመንቶች አሁን እንደዚህ 4-2-4 ይበልጥ ለጎል እንዲቀርብ እያደረጉ ግን ሪስክ እየወሰዱ በተለይ አማካይ ክፍል አሁን ሞደርን ፉትቦል ላይ ኢምባላንስ ነው የሚሆነው። በዚህ መንገድ ስትጫወት አራት በአጥቃት ባህሪ ያላቸው እንዴት አድርገህ ነው በኋላ በተከላካይ ለአማካዮቹ ድጋፍ የሚሰጠው ማን ነው? አሁን ያሉት ከፊት ያሉት አራቱ ተጫዋቾች የመከላከል ዲሲፕሊን ምን ያህል ነው የሚለው ነገር በጣም ብዙ የሚያጠያይቅ ይመስለኛልና ለአንቸሎቲም ይሄን ነገር ቪኒሺየስን ወደ የራስ መተማመን መልሰው ቶፕ ለማድረግ ስራዎች እየሰሩ ነው። ግን ይሄንም የሚሰሩት ተጫዋቹ ዓለም ዋንጫ ላይ ቶፕ ሆኖ ባሎን ዶር እንዲሸለም ምናምን አይደል የብራዚል ብሔራዊ ቡድን እንዲያገዝ ነው የሚል ነገር ነውና ለቪኒሺየስ ግን ምናልባት ጥሩ አየር ቀይሮ መመለሱ አሪፍ ሊሆን ይችላል ያስባል። ለአንቸሎቲ ሰዓት ላይ ይመስለኛል ወደ ብራዚል ወደ ሀገሩ የሄደው
አሰልጣኙ ምንም ይበሉ ምን ለንደን ያሉት እርግጥ በአርሰናል ሜዳ ነው የሰሩ ያሉት ግን ከሀገር ልጆች ጋር ስለሆነ ሀገሩ እንዳለ ቁጠር አሰልጣኙም እሳቸው ምንም እንደዚህ አይነት አስተያየት ቢሰጡ ግን ተጫዋቹ የበለጠ ኳሊቲውን አውጥቶ መጠቀም የሚችልበትን የጨዋታ መንገድ የሚያውቁ አሰልጣኝ ናቸው። የበለጠ አሰልጣኞች በጨዋታ ውስጥ ከፍ ያለውን ጨዋታን ለማሸነፍ አስተዋጽኦ የሚያደርገውን ተጫዋች ኳሊቲውን አውጥቶ እንዲጫወት ማገዝ ነው በዋናነት በጨዋታ ሲስተማቸው ውስጥ የሚያስጨንቃቸው። እዚህ ካርሎ አንቸሎቲ ደግሞ ይህንን ጠንቅቀው የሚያውቁ አሰልጣኝ ናቸው። በቪኒሺየስ ጁኒየር ዙሪያ የተሻለ ነው የሄደበት ወቅት የሚል እምነት አለኝ። አሁን ከክለቡ ጋር በድርድር ጉዳይ ያለ መግባባት አለ። ከአሰልጣኙ ጋር አሁን አደባባይ እየታየ ያለ የባርሴሎና አለት አካላዊ መወረጫጨት በባርሴሎና ጨዋታ በሳምንቱ መጨረሻ በነበረው ጨዋታ ደግሞ ቅድም የሆነ ያነሳው ጨዋታ ማሸነፍ አልፈለገም የሚል ንግግር እየተናገረ የወጣበት አይነት አለመግባባቶች አሁን በአሎንሶና በቪኒሺየስ መካከል ያለው አለመግባባት ከመልበሻ ቤት ወጥቶ ሰዎች ጋር እየደረሰ ያለበት ወቅት ነውና ሌላ አንድ የማድሪድ ጨዋታ ከማግኘት ይልቅ ወጣ ብሎ መምጣት ምናልባት የሚፈጥረው አእምሮአዊ ልዩነቶች ይኖራሉ የሚል እይታ ነው ያለኝ። ግን ቪኒሺየስ በዙሪያው ያሉ ሰዎች የዚህ ተጫዋች ቀጣይ ገና 25 ዓመቱ ነው። ገና ብዙ የባሎንዶር ዘመን ከፊቱ ያለ ተጫዋች ነው። አሁን ላይ ስለ ኮንትራቱም ከአሰልጣኝ ጋር ስለሚኖረው ግንኙነትም ቆም ብሎ ማሰብ ያለበት ያዳም ላይፍ ስታይል እኮ ከኔይማራይዜሽን አይነት ያሉት ነው። ኔይማር ከሜዳ ውጭ ያለ ላይፍ ስታይሉ እንዴት ኢፌክት እንዳደረገው ያኔ መሰለ ታለንት እንዴት አፌክት እንዳደረገው አስገርማል። አሁን ኔይማር 30 አልፎ ወደ ስለ ሪታየርመንት ምናወራበት ጊዜ ሩቅ አይመስልምና ቪኒሺየስ ለዚህ ነው በጣም ቁልፍ ጊዜ ላይ ነው የሚገኘው የሚል ያነሳ ነው። አጠቃላይ ከሪያል ማድሪድ ከቪኒሺየስና ከብራዚል ጋር ያሉት ጉዳዮችን ነው ለመዳሰስ የሞከርነው። 433 ማርኪዮኒ ሚሊሻ ደግሞ እናንተ ዩቲዩብ ገጽ ነው። እዛ ላይ ገብታችሁ በዚህ ጉዳይ ላይ የሚመስላችሁን የእናንተን ሀሳብ እንድታጋሩን በአክብሮት እንጋብዛለን። አብራችሁን ስለቆያችሁ እናመሰግናለን። ገጻችንን ሼር፣ ላይክ እንደዚህ ሰብስክራይብ በማድረግ አሁንም በቤተሰብነታችሁ እንድትቀጥሉ በአክብሮት እየጠየቅን ለአሁኑ በዚህ እንሰናበታለን።